ሰላም ጤና ይስጥልኝ። በአራቱ ማዕዘን የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ሰበር መረጃዎቹን ላስቀድም። 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በዛሬው ዕለት በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ተገልጿል። ዝርዝሩን በመረጃችን ይዘነዋል። በብርቱካን ተመስገን ጉዳይ ከዶክመንት ማስረጃ ጋር የትምህርት ሚኒስቴር ሌላ እውነታን ይዞ በመግለጫው መጥቷል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። በዝርዝር ዘገባው በስፋት እንመለከተዋለን። በሌላ ዜና ማርሽ ባንድ ብቻ ሳይሆን ገና መድፍ ይተኮሳል ሲል ነብዩ ጩፋ ለካውንስሉ ምላሽን ሰጥቷል። ይህንን ተከትሎ በዛሬው ዕለት በነብዩ ጩፋ ባለቤትነት የሚመራው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተገልጿል። ዝርዝሩ ተዘጋጅቷል። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተወያዩ። ከውጪ አሜሪካ ከፊልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዟን ገለጸች። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር ዘገባዎችን በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮውን ላይክ፣ ለሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከሀገር ውስጥ መረጃ ላስቀድም። ክቡራን አድማጮች አሁን በደረሰን ሰበር መረጃ 5 የኢቢኤስ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ተገልጿል። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርቧል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮን መስጠቱንም ገልጿል። ይሁንና የፌዴራል ፖሊስ የጊዜ ቀጠሮን የጠየቀው በ8 ተጠርጣሪዎች ላይ ያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚልም ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። በተያያዘም ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታንም ጠይቋል። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ጉዳዩን አስመልክተው በሰጡት መግለጫ በድርጅቱ ውስጥና በውጪ የተቀናጀ ኃይል ከጋዜጠኝነት መርህ ውጪ የሆነ ተግባር ተፈጽሟልም ብለዋል። ዘገባው የኢትዮጵያ ኢንሳይደር ነው። ማርሽ ባንድ ብቻ ሳይሆን ገና መድፍ ይተኮሳል ሲል ነብዩ ጩፋ ተናገረ። ነብዩ ጩፋ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በጸጥታ አካላት መታጀባቸውን ተከትሎ በዛሬው ዕለት ላወጣባቸው መግለጫ ማርሽ ባንድ ብቻ ሳይሆን ገና መድፍ ይተኮሳል ሲል ምላሹን ሰጥቷል። ይሁንና የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብም አስጠንቅቋል። በመሆኑም ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን ገልጾ እንደነበርም መረጃ ደርሷል። በነብዩ ጩፋ ባለቤትነት በተያዘው የክራይስት አርሚ ቸርች የቴሌቪዥን ጣቢያ የፌስቡክ ገጽ ላይ ማርሽ ባንድ ብቻ ሳይሆን ገና መድፍ ይተኮሳል የሚል መልእክትን መለጠፉንም ተመላክቷል። ነብዩ ጩፋ በማስቀጠልም አዲስ አበባ ነብዩ ጩፋ ኢትዮጵያ ወንጌሎች አማኞች ቤተክርስቲያን ካውንስል በጦር መሳሪያ የታጀቡ የአገልጋዮች ጉባኤ ከወንጌል አስተምሮት ውጪ ናቸው በማለት ለሰጠው መግለጫም ምላሹን ሰጥቷል። ነብዩ ጩፋ በምላሹ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ፣ የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላልም ብሏል። በተጨማሪም ብታምኑም ባታምኑም በኢትዮጵያ ምድር በራሳችሁ ጄት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያሉት ነብዩ ከዚህም በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ እንደሚሆንም ተናግሯል። በመጨረሻም የበሻሻው አብይና የሾላው ነብይ በተራ ጫጫታ አይጠፉም ሲል መልእክቱን አጠናቋል። ይህንን ተከትሎ በነብዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ታገደ። የእገዳው ደብዳቤም እንዲላል ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗም ይታወቃል። ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መምሪያ ሲሆን በስነ ምግባሩ መመሪያ አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙንም አረጋግጠናል።
በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥበት ድረስ የቤተ ክርስቲያኑ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታችሁ የመንግስት አካላት ይህንኑ ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላቸዋል። ክቡራን አድማጮች፣ በብርቱካን ተመስገን ጉዳይ የትምህርት ሚኒስቴር ሰፋ ያለ መግለጫን አውጥቷል። እንደሚከተለው አቀርበዋለሁ። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ በስም ተጠቃሽ በ2012 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናዋ በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2 2013 ዓ.ም እንዲሰጥ መደረጉም ይታወሳል። ይሁንና ተማሪዋ በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሐረማያ ዩኒቨርሲቲ ምድብ ተደርጎላታል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ኤክስቴንሽን ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል። ይሁን እንጂ በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሐረማያ ዩኒቨርሲቲ ተመድባ ወደ ሐረማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢ ዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐረማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢ ዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጪ የሆነና በፍጹም ወደ ደምቢ ዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑ የዩኒቨርሲቲው መረጃ ያስረዳል። በዚህም አጋጣሚ ማንኛውም አይነት አዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑንም ለማሳወቅ እንወዳለን። በመሆኑም በማህበራዊ ሚዲያ እየተሰራጩ ያሉ መረጃዎች ከከፍተኛ ትምህርት ተቋማት ጋር ካለው እውነታ ውጪ የሆነ መሆኑን እንገልጻለን። ይህንኑ የሚያረጋግጡ መረጃዎች ከዚህ ማብራሪያ ጋር ተያይዘዋል። ይህንን የተሳሳተ መረጃ መሰረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓጎል የተለያዩ ሙከራዎች ተደርጓል። እንደሚታወቀው የከፍተኛ ትምህርት ተቋማት የመማር ማስተማር የምርመራና የማህበረሰብ አገልግሎት ስራዎች የሚከናወኑባቸው ዕውቀትና እውነት የሚሰረጽባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸው ሊታወቅ ይገባል። የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢሲ ከዚህ ቀደም እንደሚያደርገው እንደ ማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎች ወይንም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንን ጉዳይ ሳያጣራ በቀጥታ አየር ላይ መዋሉ ህዝቡን ከማሳሳት ባሻገር የዩኒቨርሲቲዎችን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል። ስለሆነም እንደዚህ አይነት የፈጠራና የሐሰት ቅንብሮች መሰረት አድርጎ በከፍተኛ ትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርምር ስራዎቻቸውን ሊያወኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንንም ሆን ብለው በሚፈጽሙና በሚገፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርስ አደጋና ጉዳት ህጋዊ እርምጃ የሚወስድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል። በዚህ አጋጣሚ የዩኒቨርሲቲዎችና የአካባቢው ማህበረሰብ እንዲሁም ተማሪዎች ዩኒቨርሲቲዎቹ የተቋቋሙበትን መሰረታዊ ተልዕኮዎች በመረዳት የተቋማቱን ደህንነት ቀጣይነት ለማረጋገጥ ተገቢውን ጥበቃ እንድታደርጉ ከአደራ ጭምር እናሳስባለን። ትምህርት ሚኒስቴር። በመቀጠል ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ማውራታቸውን የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ አስታውቋል። ማርኮ ሩቢዮና ጠቅላይ ሚኒስትር አብይ አህመድ በስልክ የተወያዩት ሁለቱ ሀገራት በጋራ ቅድሚያ በሚሰጧቸው ጉዳዮች ዙሪያ መሆኑንም ቃል አቀባዩ አመላክቷል። ይሁንና ቅድሚያ የሰጧቸው ተብለው በቃል አቀባዩ ከተዘረዘሩት ጉዳዮች መካከል የአፍሪካ ቀንድ ሰላምና መረጋጋት አንዱ መሆኑንም አስታውቋል። ቃል አቀባዩ በተጨማሪም መሪዎቹ የሁለትዮሽ ግንኙነታቸውን ለማጠናከር ፍላጎት እንዳላቸውም ተወያይተዋልም ብለዋል። ለኢትዮጵያ ሰላምና ብልጽግና አሜሪካ ድጋፏን እንደምታጠናክር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ አረጋግጠውላቸዋል ሲሉ ቃል አቀባዩ በመግለጫቸው አስታውቋል።
የትራምፕ አስተዳደር ወደ ስልጣን ከመጣም ወዲህ በከፍተኛ አመራር ደረጃ ከኢትዮጵያ መንግስት ባለስልጣናት ጋር ውይይት ሲደረግ የትላንቱ የማርኮ ሩቢዮና የጠቅላይ ሚኒስትር አብይ አህመድ የመጀመሪያው እንደሆነም ተገልጿል። በሌላ ዜና የአዲስ አበባ ባንኮች እስከ ምሽቱ 3 ሰዓት አገልግሎት እንዲሰጡ ተጠየቀ። የአዲስ አበባ ከተማ አስተዳደር የንግድ ቢሮ ባንኮች እስከ ምሽቱ 3 ሰዓት ድረስ አገልግሎት እንዲሰጡ ለብሔራዊ ባንክ ጥያቄውን አቅርቧል። የንግድ ቢሮ እንዳለው እንደ ማንኛውም አገልግሎት ሰጪ የንግድ ተቋማት ዋና ዋና መንገድ ላይ የሚገኙ ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ አገልግሎት የሚሰጡበት አሰራር እንዲዘረጋ የትብብር ጥያቄውንም አቅርቧል። ዋና ዋና መንገድ ላይ የሚገኙ የንግድ ተቋማት እስከ ምሽቱ 3 ሰዓት ተኩል ድረስ እንዲሰሩ ከተወሰነ ብዙ ባንኮችን በዚሁ መስመር ላይ የሚገኙ በመሆኑ የአገልግሎት ሰዓታቸው ማራዘም ለንግድ እንቅስቃሴው እንዲሳለጥ ያደርጋል መባሉን ቅዳሜ ገበያ ሰምታለች። ይህንን ተከትሎ ቢሮ በቀጥታ ባንካችን የማዘዝ ስልጣን ስለሌለው የትብብር ጥያቄው በደብዳቤ ለማዕከላዊ ባንኩ ማቅረቡንም ነው ለመረዳት የተቻለው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ ቁጥር 185/2017 የተሰኘ የትራንስፖርት አገልግሎቱ ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉም ይታወቃል። በመጨረሻም ከውጭ ከአሜሪካ ጋር ያለን ግንኙነት አብቅቷል ሲሉ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ተናገሩ። የሊበራል ፓርቲው መሪ በኢኮኖሚ በደህንነትና በወታደራዊ ስርዓት ከጥንት እስከ ዛሬ የዘለቀው ከአሜሪካ ጋር ያላቸው ግንኙነት ማብቃቱን ከካቢኔ ስብሰባ በኋላ ለጋዜጠኞች በሰጡት መግለጫ ተናግረዋል። ይሁንና ጠቅላይ ሚኒስትሩ ይህንን ያሉት የዶናልድ ትራምፕ ወደ አሜሪካ የሚገቡ ተሽከርካሪዎችና የተሽከርካሪ መለዋወጫዎች ላይ በትናንትናው ዕለት ያሳለፉትን የ25 በመቶ የታሪፍ ጭማሪም ተከትሎ ነው። በመሆኑም ካናዳና አሜሪካ ከፈረንጆቹ 1965 አንስቶ በተሽከርካሪዎች ዙሪያ ያሰሩት ውል እንደነበር አስታውሰው አሁን ግን በታሪፍ ጭማሪው ምክንያት አብቅቷልም ብለዋል። ከዚህም በኋላ ካናዳውያን ራሳቸው የሚቆጣጠሩት ኢኮኖሚ መገንባት አለባቸው፣ ከሌሎች ሀገራት ያላቸውን ግንኙነት እንዲሁ ማጤን ይገባልም ሲሉ ገልጸዋል። ዶናልድ ትራምፕ ባለፈው ወር ከካናዳ ወደ አሜሪካ የሚገቡ የአልሙኒየምና ብረታ ብረት እንዲሁም ሌሎች ምርቶች ላይ የ25 በመቶ የታሪፍ ጭማሪ ማድረጋቸውም ይታወሳል። አሁን ላይ ደግሞ ካናዳን ጨምሮ ከአውሮፓ የሚገቡ ማንኛውም ተሽከርካሪዎች ላይ ሌላ የ25 በመቶ የታሪፍ ጭማሪን አጽድቀዋል። ጭማሪው ከመጪው ሚያዝያ 2 አንስቶ ተግባራዊ እንደሚደረግም ተገልጿል። ይሁን እንጂ የአውሮፓ ህብረት የአሜሪካን ኢኮኖሚ ለመጉዳት ከካናዳ ጋር ያለውን ግንኙነት ካላቆመ ሌላ የታሪፍ ጭማሪ ይጠብቃቸዋል ሲሉ ትራምፕ ተናግረዋል። ዘገባው የቢቢሲ ነው። በሌላ ዜና አሜሪካ ከፊሊስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎችን ቪዛ ሰረዘች። ከፊሊስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዟን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገልጿል። በዩኒቨርሲቲዎች ቅጥር ግቢ ለፊሊስጤም የሚደረጉ የድጋፍ ሰልፎችን ለመግታት የትራምፕ አስተዳደር እየወሰዳቸው ካሉ እርምጃዎች አንዱ ነውም ተብሏል። ይሁንና በዚህ ወቅት ከ300 በላይ ሊሆን ይችላሉ ሲሉ ነው በጋያና ጉብኝታቸውን እያደረጉ ያሉት የውጭ ጉዳይ ሚኒስትር ለጋዜጠኞች የተናገሩት። ከነዚህ ቀውሶች አንዱን ባገኘን ቁጥር በየቀኑ የምናደርገው ነውም ብለዋል። አስተዳደራቸው ጸረ እስራኤል ነው የሚል ትርክት ከሚያራምድባቸው ዩኒቨርሲቲዎች መካከል የምን ያህል ተማሪዎች ቪዛ እንደተሰረዘ ጠይቀው ነው ይህንንም ያሉት። ይሁንና በቱፍትስ ዩኒቨርሲቲ የዶክትሬት ተማሪ ቱርካዊ ከቀናት በፊት በኢሚግሬሽን ባለስልጣናት በቁጥጥር ስር የዋለች ሲሆን ሩቢዮ ይህንን ትክክለኛ ውሳኔ ነው ሲሉም ገልጸውታል። በተማሪዋ ላይ ክስ ስለመቅረቡ እስካሁን የተገለጸ ነገርም የለም። ተማሪዋ ሉዊዚያና በሚገኝ የስደተኞች ማሰሪያ ማዕከልም ተወስዳለች። ይሁንና አንድ የፌዴራል ዳኛ በማሳቹሴትስ እንድትቆይ ውሳኔ ቢያስተላልፉም ነገር ግን ተማሪዋ በሉዊዚያና እንደምትገኝ የፌዴራል መዛግብት ያሳያሉ። ክቡራን የቻናላችን ቤተሰቦች ከሀገር ውስጥ ከውጭ የተሰሙ ወደ እናንተ ያቀረብንላችሁ መረጃዎች እነዚህን ይመስሉ ነበረ። ለሌሎች ለተጨማሪ ሀገራዊ ወቅታዊ መረጃዎች አዛራስ ሚዲያ ኒውስን ቤተሰብ በመሆን አብሮነታችሁ አይለይ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።